የሚጠብቃት አውሮፓ እንደ አህጉርም ሆነ በውስጧ እንደ አቀፈቻቸው ሀገሮች በሙሉ በአንድ ሚዛን ትሰፈራለች። በዚህ ክልል የአውሮፓ ህብረት አባል የሆኑ 28 የሚጠጉ ሀገሮች በሙሉ በልዑል እሳት ማዕበል የሚጠረጉ ናቸው። ከዚህ ክልል የሚተርፍ ቢኖር እጅግ ጥቂት ናቸው። እንደ ሀገር ቀርቶ እንደ መንደር መቆም የማይችሉ ናቸው። የሰበሰቡት መሳሪያ የራሳቸው መጥፊያ ይሆናል፣ የአውሬ መርቢያ ይሆናል። ዛሬ እንረዳለን ባዮች ነገ እርዱን የሚሉ ይሆናሉ። ከነዚህ የሚተርፍ የታደለ ነው። ከሚመጣውና ከሚፈሰው የልዑል ቁጣ ከተረፉት መዳን የሚቻለው በአንድ መንገድ ብቻ ነው። ለኢትዮጵያ ተዋሕዶ ኦርቶዶክስ እጅ መስጠት፣ በእምነቱ በአስተዳደሩ እንደ መንግስትም እንደ ቡድንም እንደ ግለሰብም በኢትዮጵያ ለሚቆመው ብርሃናዊ መንፈሳዊ የልዑል አገዛዝ ፍጹም እጅ መስጠት ብቻ ነው። እጅም ቢሰጡ ከልዑል ሲጸናና መታዘዙ ከልብ መሆኑ በልዑል ሲረጋገጥ ነው። ለማነጻጸሪያ ትንቢተ ኤርምያስ ምዕራፍ 51 ከቁጥር 1 እስከ 58፣ ትንቢተ ኤርምያስ ምዕራፍ 50 ከቁጥር 24 እስከ 32 ይመልከቱ። ከውስጣቸው ለሰው የሚጠቅም ሲቀር ማናቸውም ለጥፋት ሌላውን ለመግዛት ተፈጥሮን ለመጉዳት ስግብግብነት፣ በአጠቃላይ ለሰው ዘር ሰላምና ጤና ለምድሪቱም ጤና እንቅፋት የሆነው ስራችሁ ሁሉ ከመሰረቱ ተጠርጎ ይጠፋል። ለንጽጽር የዳዊት መዝሙር 13-14 ከቁጥር 2 እስከ 8 ይመልከቱ። 15:1 እንግሊዝ ይህች ሀገር የአውሮፓ ቀዳሚ መሪ ናት። የዚች ሀገር ወንጀልና የኃጢአት ጥፋት ከአሜሪካ በምንም መልኩ የማይለይና በማናቸውም ታሪኳም ሆነ ስራዋ ከባቢሎን የምትመሳሰልና ጠበቃ በመሆኗ ከዚህ በተጨማሪ የክህደት ፈላስፎች የፈለቁባት የእምነታችን ጠላቶች በትልቅ ደረጃ የተስፋፉባት ለአሜሪካ ልጆቿ እዚህ መድረስ ዋናው እሷ ናት። እንግሊዝ ዓለምን በቅኝ የገዛች የጥፋትን ስራ በሁሉም መልኩ ለዓለም ያስተማረችና የመራች መሰረት ያስጨበጠች ናት። የዚች ሀገር ዕጣ ፈንታ በምንም መልኩ ከአሜሪካ ዕጣ ፈንታ አይለይም። 15:2 ፈረንሳይ ይህች ሀገር ከእንግሊዝ ጋር ተመሳሳይ ታሪክ ያላት፣ በዓለም ቅኝ ገዥነት ከእንግሊዝ ጋር እኩል ትራመድ የነበረች ናት። ከእንግሊዝ የማይተናነስ ወንጀል በሰው ዘር ላይ የፈጸመች ናት። ከአምስቱ ኃያላን አንዷ ናት። የኔቶ ቁልፍ አባል፣ የአውሮፓ ህብረት መስራች ናት። ፈረንሳይ በአገሬ ጉዳይ ጣልቃ የገባች ናት። አገሬን ወደብ አልባ ካደረጉ አገሮች የቅርቡ ተጨባጭ ጠላት ናት። ጅቡቲን የጦር ሰፈራና መናኸሪያ ያደረገችም ናት። ለእሷ የሚደርሰው ጥፋት እጅግ ብርቱ ነው። የሰበሰበችው ሀብት ይጠፋል። ያከማቸችው የጦር መሳሪያ ኒውክሌር፣ ኬሚካል፣ ባዮሎጂካል፣ ሚሳይል፣ ጀት፣ የጦር መርከብ፣ ሰብመሪን ሁሉም እንደ ጢስ ይተናል። ዜጎቿ በሙሉ በሰዓት ይበጠራሉ። አጥቶ መንከራተትን፣ መራብን ያዩታል። ለእነዚህ መንግስት ብርቱ ቅጣት ሳያቋርጥ ይወርድባታል። እናንት በኢትዮጵያ ዛሬም እየሰራችሁት ላላችሁት በደል ለፍርድ ትቀርባላችሁ። ቶሎ ምህረት ስለጠየቃችሁ አታገኙ። ለንጽጽር ሚክያስ ምዕራፍ 2 ከ1 እስከ 3 ይመልከቱ። ጣሊያን ትላንት ቅኝ ሊገዛ መጣ፣ ዛሬ የለም። እናንተ ግን ጉልበተኞቹ ብዙም ሳይርቅ በቅርቡ ጅቡቲን ከእናት ምድሯ ነጥላችሁ ነፃ ናት አላችሁ። ጦር ሰፈር አደራጃችሁ፣ መቀበሪያችሁ ትሆናለች። አገራችሁ የሰውን አገር እንደበተነች ትበታተናላችሁ። እናንተ በኢትዮጵያ ፊት አለ ፍርድ አትታለፉም። ትቢያ ትለብሳላችሁ። በአውሮፓ ላሉ ሀገሮች የከፋ የጥፋት ምሳሌ ትሆናላችሁ። በመላው ዓለም ያለ የሰው ዘር በሙሉ ልብ ብለህ አድምጥ። ልትወስደው የሚገባ እርምጃ ምንድን ነው? በዚህ የልዑል ውሳኔ ውስጥ የሁሉንም መልእክቶች በሚገባ የተረዳ ከሆንክ ከዚህ በታች ያሉትን እንደ መጀመሪያ ሁሉ ከዚህም በኋላ ያሉትን የአፈጻጸም ውሳኔዎች አስተውለህ ተረዳ አድርግም። ይህ መልእክት መላውን ዓለም የሚታይበት የእምነት መነጽርህ ነው። ከራስ አትለየው። የሚፈጸመውን የልዑል ውሳኔ አስፈጻሚዎች ሲያከናውኑት ልብ ብለን አስተውል። በምድር ሆነ በውሃ በባህርም ውስጥ ሁሉ ይህ የልዑል መልእክት የማይዳኘው ዓለም የለምና ፍርዱን ይሁን። ሁሉም የዓለም መሪ፣ ሁሉም የዓለም ሕዝብ፣ ሁሉም ባለጸጋ፣ ሁሉም ድሃ በብርሃናዊ ፍርድ ይዳኛልና ልብ ብለህ አድምጥ። እምነት የሌለ ጠማማ ትውልድ እስከምትጠረቅ ጠብቅ። 16 የምትወስደው እርምጃ እንደ ግለሰብ
ማንኛውም የሰው ዘር ይህንን መልእክት አንደኛውን ሁለተኛውን መልእክት ይህንንም ሶስተኛ አፈጻጸም ውሳኔ ማንበብ፣ መረዳት፣ ማስረዳት እንደ ወሳኝ መመሪያ መጨበጥ ለሌላውን ማስጨበጥ ከፈጣሪ የተሰጠን ግዴታ ነው። ለማንኛውም ሰው በኢትዮጵያ ተዋሕዶ ኦርቶዶክስ እምነት እንዲጸና እንዲጠለል አምኖ ተጠምቆ እንዲሰበሰብ በፈጣሪ ታዟልና አንተም ይህንን አድርግ። ያመንክ ቀድሞውንም በእምነቱ ካለ ማናቸውንም የፈጣሪ ትእዛዝ ጠብቅ፣ ከቅድስና አትጉደል። ከኢትዮጵያ ውጭ ያለ ማንኛውም ብልህ ያመንክ በህሊና የተለወጥክ ሰው በሙሉ ባለበት የትኛውም የዓለም ማዕዘን በጎጆ በቤትህ ሆነ ወደ ፈጣሪ መመለስን፣ መጸጸትን፣ በእውነት ለተዋሕዶ እምነት መቆምህን ለፈጣሪ በጾም በጸሎት ንገር። ቀጥሎ ማናቸውንም ኢትዮጵያዊ የእምነቱ ሰው ለማግኘት ጣር። በተዘረጉ የመረጃ መረቦች ለማግኘት ሞክር። በሀገር ካለው የኢትዮጵያ ኤምባሲ መረጃ ጠይቅ። ከዚህ ከኢትዮጵያ የሚያገናኝህን አድራሻም ጠይቅ። ሁሉንም አግኝተህ ተመለስ። በነጠላ ቢያቅትህ በህብረት አቅምህን አስተባብረ መምጣትና የእምነቱን ስርዓት ፈጽመህ ህጉን አውቀህ መመሪያ ተቀብለህ መሄድ ትችላለህ። በልቡ ለተለወጠ ሰው መንገዱ ክፍት ነውና። ማንኛውም ኢትዮጵያዊ በየትኛውም ዓለም ያለ ሁሉ መልእክቱን ለማግኘት የሚፈልጉ ሰዎችን መርዳት ግዴታው ነው። ከብርቱ ቅጣት መፍሰስ ጀምሮ ሰዎች ለመዳን ይጥራሉና ማምለጫውን ማሳየት ግዴታ ነው። በዚህም ለመነገድ የሚሞክር ይቀጣበታልና አገልግሎትን በነጻ ይስጥ። ውሳኔው ወደ አፈጻጸም ተሻግሯልና ያልጠበቅናቸው ሀገሮች፣ ህዝቦች የሚጠፉ ምሕረት ሲሹና ማምለጫ ሲፈልጉ በየትም ያለ የተዋሕዶ ኦርቶዶክስ ልጅ በትህትና በቅንነት ራስን ዝቅ በማድረግ መርዳት ዋናው ተግባርና ግዴታው ነው። በትምክህት የሚናገር የሚያደርግ የሚመጻደቅ ብርቱ ቅጣት ይጠብቀዋልና ከዚያ አስጸያፊ ስራ ይቆጠር። አንዳንድ መንግስታቶች፣ ቡድኖች፣ ድርጅቶች ይጠቅመናል ባሉት ድርጅቶች የመከለሻ ዘዴ ተጠቅመው ሊገልጹት ይችላሉና በጥንቃቄ ከያዛችሁት ኦሪጂናል መልእክት ጋር አመሳክሩት። ማንኛውም የሀገር መሪ፣ የእምነት ድርጅት መሪ፣ የጦር መሪ፣ የደህንነት መሪ ወይም ኃላፊ፣ የምክር ቤት አባላት፣ የመወሰኛ ምክር ቤት አባላት፣ የዓለም አቀፍ ድርጅት መሪዎች፣ የእርዳታ ድርጅት መሪዎች፣ ዓለም አቀፍ የሙያ ማህበሮች ኃላፊነት ያለበት የህዝብን አመራር የያዘ በሙሉ ይህንን ትእዛዝ ያስተውል። ባለው የወልም የግልም ኃላፊነት ትልቅና ትንሽነት በዚህ መልእክት መሰረት ስለሚመዘን መረጃን ለህዝቡ መግለጽ፣ ህዝቡን ወደ እውነት መመለስና ማስረዳት ግዴታ ነው። ይህን የማያደርግ እንደ ግለሰብ እንደ መሪነቱም ይጠየቃልና እንደ ትእዛዙ የሚፈጽም ከሆነ ሸክሙ ይቀላል። በተለይ የሀገር መሪዎች፣ የሀገሪቱ ህግ አውጪዎች፣ በህዝብ ተመርጠናል የሚሉ የስርና የበላይ ምክር ቤቶች ይህንን መልእክት በግልጽ ማሳወቅ። ለንጽጽር መጽሐፈ መቃብያን ቀዳማዊ ምዕራፍ 22 ቁጥር 5 ይመልከቱ። በግልጽ ማሳወቅ፣ ማስረዳት፣ ወደ ኢትዮጵያ መጥተው ለመረዳት ለሚሹ ማገዝ፣ መርዳት፣ መስጠት፣ ከኢትዮጵያ ካሉት ጋር ማገናኘት ግዴታቸው ነው። ሐመሩሃ በየትኛውም ሀገር የሚገኝ ዳኛ፣ አቃቤ ሕግ፣ የጸጥታ ሰራተኛ፣ የጦር አባል ቁጣው ሲፈስ ሹመትና ጉልበት እውቀትና ሀብት አያድነውምና አውቃችሁ ጠብቁ ወይም ፈጥናችሁ ውጡ። ማንኛውም ሰው ወይም መንግስት በቂ መረጃ ሳይሰጥ የሚያፍን ከሆነ በየአቅሙ ብርቱ ቅጣት ያገኘዋል። በዚህ ድርጊት ምሕረትን አያገኛትም። ማንኛውም አሰናካይ እንጥፋት ሰው ሁሉ ይፌዝበታል፣ ሞትን እየለመነ ያልፋል፣ ይጨልጣታል። በ73/1998 የተገለጸውን የመጀመሪያ መልእክት በ27/9/2000 የተገለጸውን ሁለተኛ መልእክት ለህዝብ ሳትገልጹ አፍናችሁ ያስቀራችሁ ግለሰቦች፣ የሀገር መሪዎች፣ የእምነት ድርጅት መሪዎች፣ የዜና ማሰራጫዎች፣ ዓለም አቀፍ ድርጅቶች በአጠቃላይ መልእክቶቹ ደርሷችሁ የናቃችሁ፣ ያቃለላችሁ፣ ያፌዛችሁ ሁሉ አሁንም ይህ የአፈጻጸም ውሳኔ ቢደርሳችሁ እንደ ቀድሞ ስህተታችሁ ብትደግሙ ደግሞም ታደርጋላችሁና በመጀመሪያ የቁጣውን እሳት ትጋታላችሁ። ይህ ሲደረግ ሌላውም ይማራልና በዚህ ስህተት ያለ ቅጣት አትታለፉ። ለንጽጽር መጽሐፍ ምሳሌ ምዕራፍ 16 ቁጥር 5 ይመልከቱ። ይህንን መልእክት በመናቅ በማፌዝ እንደ እብድ ንግግር በመቁጠር ከቀደመው ክፋታችሁ፣ ትዕቢታችሁ፣ እውቀታችሁ፣ ሀብታችሁ በመመጻደቅ
በጨበጣችሁት የመሳሪያ ጉልበት በመመካት ጸንተው የሚቆሙ መሪዎች፣ አገሮች፣ ቡድኖች፣ ድርጅቶች፣ የእምነት ተቋሞች፣ ግለሰቦች፣ ባለእውቀቶች፣ ፈላስፎች፣ ሊቆች፣ ጀነራሎች አሉና በመልእክቱ አምኖ የተጸጸተና የተመለሰ ሰው ምንም ይሁን ምን ከላይ ከተጠቀሱት ፈጽሞ ራሱን ማራቅ አለበት። በክፉ ስራቸው መተባበር መታዘዝ የለበትም። እነዚህ ለቁጣው ማረፊያ የተሰናዱ ጠፊ ናቸውና። በየትኛውም ሀገር ያለ አገርን የሚጠብቅ መሪ ወታደር እንደተሸከመው የህዝብ ኃላፊነት መጠን ቁጣው ሲበረታ፣ አደጋው ሲጨምር፣ ጠረጋው ሲያይል ህዝቡ ወደ እውነቱ እንዲመለስ መጣር አለበት። በከንቱ ምክንያት እየደረደረ መፍትሄ ያመጣለሁ እያለ ጊዜውን ማባከን የለበትም። ስብሰባ፣ እቅድ፣ ውይይት፣ የመፍትሄ ውሳኔ፣ ድጎማ ሁሉም ይታቀዳሉ እንጂ የሚያመጡት ውጤት ስለሌለ ማንኛውም ሰው በዚህ መልእክት የታዘዘውን የተነገረውን እንዲፈጽም እንዲረዳ ማድረግ ግዴታ ነው። ለንጽጽር መጽሐፈ ምሳሌ 12 ቁጥር 26 ይመልከቱ። ወደ መልእክቱ ምንጭ ወደ እግዚአብሔር ሕዝቦች ማረፊያ መቀመጫና ማዘዣ ስፍራ ኢትዮጵያ ለመምጣት መመሪያ ማግኘት ለሚፈልጉ ማናቸውም ሰዎች እንደ ግለሰብም እንደ ቡድንም እንደ ድርጅትም እንደ ሀገርም በፈለጉት ቅርጽ ሆነው ለመምጣት ቢሹ ያሉበት ሀገርና አስተዳደሩ በሁሉም መልኩ መርዳት ይገባዋል። በሀገር ያለው መንግስት ምን ማድረግ እንዳለበት በራሱ የሚያስፈልገው መመሪያ ይሰጣልና በኢትዮጵያ በኩል ምንም እንቅፋት እንዳይኖር ይደረጋል። በኢትዮጵያ ያሉ ማናቸውም ድርጅቶች፣ ማህበሮች፣ ተቋሞች፣ የቤተ ክርስቲያን መጠለያዎች፣ አገልጋዮች፣ ምዕመኖች ለሚመጣው ሁኔታ ሁሉ ራሳችሁን ማዘጋጀት አለባችሁ። ድርብ ኃላፊነት ይጠብቃችኋል። ከየትኛውም ዓለም የሚመጣ እንግዳ ወንድምታችሁን በእግዚአብሔር እንደሰጣችሁ ቸርነት መጠን በቅንነት፣ በንጽህና፣ በትህትና፣ በፍቅር ልዑል እንዳስተማራችሁ ሆናችሁ ማገልገል ግዴታችሁ ነው። በኢትዮጵያ ተዋሕዶ ኦርቶዶክስ ቤተ ክርስቲያን መሰረት የታነጻችሁ ውድ አባቶቼ፣ እናቶቼ፣ አበው የተዋሕዶ እምነት መምህራን፣ ሊቀ ሊቃውንት፣ የዜማ፣ የቅኔ፣ የአቋቋም መምህራን፣ የድጓ መምህራን፣ በየጫካው የወደቃችሁ መነኮሳት፣ ባህታውያን፣ በየገጠሩ በእምነታችሁ ጽናት ከቤተ ክርስቲያን ተባራችሁ በመንከራተት ያላችሁ አገልጋዮች፣ ምዕመናን በሙሉ ከእንግዲህ የሚጣለው ተጥሎ ለተጋድሏችሁ ከጌታችሁ ክብርን፣ ምስጋናን፣ በረከትን ታገኙ ዘንድ ታዟልና በተባረከችው ኢትዮጵያ ዓለምን በምትመራው ውድ ሀገራችሁ ኢትዮጵያ የልዑል የክብሩ ማረፊያ ኢትዮጵያ እነሆ ስራውን ትረከቡ ዘንድ የአፈጻጸም ውሳኔ ተላለፈ። በመሆኑም ለደስታውም ለመጽናናቱም ለአገልግሎቱም ራሳችሁን አዘጋጁ። በመላው ዓለም በክብር በጸጋው ተሞልታችሁ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለድንግል እናታችሁ ለአባታችሁ ለወዳጆቻችሁ ለሚካኤል፣ ለገብርኤል፣ ለሩፋኤል፣ ለፋኑኤል በጥቅሉ ለሁለት እምነታችሁ ለማገልገል ተዘጋጁ። አንበሶች የልዑል አርበኞች ተጽናኑ። ለንጽጽር መጽሐፈ ምሳሌ ምዕራፍ 30 ቁጥር 6 እንዲሁም ከ29 እስከ 31 ይመልከቱ። መንፈሳዊ አገልግሎትን ወደ ንግድ ለመለወጥ የሚያስቡ ካሉ አሁኑኑ ሌላ ዓለም ለመኖር ቢያስቡ ይቀላቸዋል። አልምርምና እንግዳችሁን በፍቅር ያለ ዋጋ አስተናግዱ። የአባቶቻችሁን ሕግ ተከተሉ። ፈቅዶ በፍቅራችሁ ደስ ብሎት ለሚባርካችሁን ስጦታን ለሚሰጣችሁ በትሕትና ተቀበሉ እንጂ እንደ ንግድ አገልግሎት ዋጋ አትቀበሉ። ቀድሞም ስራችሁ ንግድ የሆነ በግልጽ የንግድ ቤት መሆኑን አሳውቁ። በተለይ ቤት አከራዮች ቤት የእግዚአብሔር መሆኑን ወቁ። የምታደርጉት ሁሉ ለንግድ ሳይሆን ከፈጣሪ ለሚገኝ በረከት ይሁን። ያለፉትን በቅጣት የተጠረጉትን በክፋት የጸኑትን የማይበሉትን የአመፅ ሀብት የሰበሰቡትን አብረዋችሁ የሌሉትን ሁሉን ትተው ወደ አፈርነት የተቀየሩትን ወገኖች አስቡ። እናንተ የቀራችሁት የእነሱን ስራ ለመድገም አይደለም። ከዚህ ፍጹም ራቁ፣ እኔም አላልፋችሁም እንደ 17 ከቅጣት በኋላ የሚፈጠር መንፈሳዊና ስጋዊ አኗኗር አስተዳደር ምን ይመስላል? 1 ዓለም የሚጠብቃት በትርና እሳት ፈጽሞ አይተው የማታውቀው። በዚህ ቁጣ ፍሰት አመፀኞች በሙሉ ይጠረጋሉ። ምንም መሸሸጊያ ማምለጫ ቀዳዳ ያጣሉ። የሰው ዘዴ ሁሉ ከንቱ ይሆናል። አዲሱ ስርዓት ይፈጠራል። አዲሱ አስተዳደር ይዋቀራል። 2 ኢትዮጵያ የዓለም ሁሉ መንፈሳዊ ስጋውን መሪ ትሆናለች። 3 በዓለም አንድ እምነት፣ አንድ ጥምቀት፣ መልከ ብዙ አንድ ህዝብ ይሆናል።
4 ቋንቋ ዛሬ ያለው የዓለም ቋንቋ አጠቃቀም ቀስሞ የኢትዮጵያ ቋንቋ አማርኛ የዓለም መግባቢያ ቋንቋ ይሆናል። መላው ዓለም እንግሊዘኛን እንደሚያጠና ሁሉ ያቀርቶ አማርኛ ዋናው መግባቢያ ይሆናል። የሥራው ቋንቋም ይደረጋል። 5 በኢትዮጵያ የሚቆመው ብርሃናዊ አገዛዝ በመላው ዓለም ለሰው ዘር በሙሉ የሚመቸውን ያስተዳደር፣ የፍትህ፣ የኢኮኖሚ፣ የገንዘብ፣ የትምህርት፣ የጤና፣ የመገናኛ ወዘተ አሰራሮች ያሰፍናል። 6 በኢትዮጵያ የሚቆመው የኢትዮጵያ ተዋሕዶ ኦርቶዶክስ በመላው ዓለም ያለውን የሰው ዘር መንፈሳዊ ሕይወት በራሷ ቀኖና ስርዓት ከልዑል በሚሰጣት ትእዛዝ ትመራለች። ቅድስና የተሞላበትን መንፈሳዊ ስራ ትሰራለች። ለዓለም ብርሃን ሆና ታበራለች። 7 በቤተ ክርስቲያን የመንፈስ ቅዱስ አመራር የሚሾሙ አባቶች፣ አገልጋዮች በመላው ዓለም ይበተናሉ። ህዝቡን ይመራሉ፣ ያንጻሉ፣ ያስተምራሉ። 8 መንፈሳዊ አገልግሎቱ ሁሉ መሰረቱ የሚጣለው በኢትዮጵያ ተዋሕዶ ቤተ ክርስቲያን ስርዓት፣ አሰራርና ትምህርት ይሆናል። የሚቋቋሙ ቤተ ክርስቲያኖች በቤተ ክርስቲያኑ አመራርና ፈቃድ መሰረት ይሆናል። 9 በኢትዮጵያ የሚጸና የልዑል ዙፋን በስላሴ የታመኑ የተቀቡ አገልጋዮች የሚቀመጡበትና ከእነሱ በሚፈሰው መንፈሳዊና ስጋዊ አመራር እንደ እግዚአብሔር መንፈስ ቅዱስ ፈቃድና አመራር በመላው ዓለም በሚዋቀረው ስርዓት አገዛዝ ህዝብ በሙሉ መንፈሳዊውን ስጋዊውንም አመራር ያገኛሉ። በመላው ዓለም ያለው የወሰን ያከላል ሁሉ ለአስተዳደር፣ ለህዝብ አኗኗር፣ ለጉርብትናው፣ ለመቀራረቡ፣ ተፋቅሮ ለመኖሩ በሚመች ሁኔታ ይስተካከላል። የቀደሙ ቅኝ ገዢዎች አሻራ ይወገዳል። በመላው ዓለም ያለው የስጋ አሰራር መንፈሳዊ ህይወትን የማያዳክም የማይጎዳ መሆኑ ሲረጋገጥ ተግባራዊ ይሆናል። ዓለም የምትተዳደርበት መንፈሳዊ ህግና ስጋዊ ህግ ወጥና አንድ ብቻ ይሆናል። ዓለም አንድ ህገ መንግስት ብቻ ይኖራታል። በህገ መንግስቱ ተመስርቶ በማይቃረን በማይሻር መልኩ በየዓለሙ ገጽታ ለተዘረጉ የከባቢ አስተዳደሮች ህጎች ይደነገጋሉ። የሚወጡ ህጎች በሙሉ ከዚህ ከኢትዮጵያ ማዕከል ቀርበው ይጸድቃሉ፣ ይሻራሉ፣ ይታረማሉ፣ ይሻሻላሉ። የጸጥታ ኃይሎች በመላው ዓለም በመንፈሳዊ ስነ ምግባር በህግ አግባብ ታንጸው በቅንነት የሚያገለግሉበት ስርዓት ይደራጃል። ፍትህ በመንፈሳዊና ስጋዊ አሰራር ምን እንደሚደረግ ወደፊት ከመንፈሳዊ አባቶች ከህግ ባለሙያዎች ጋር በመቀናጀት ወጥ ስርዓት ይዘረጋል። እውነትን ብቻ መሰረት ያደረገ የፍትህ ስርዓት ይደራጃል። ዓለም በውስጧ ብዙ ህዝብ እንደማቀፏ መጠን የህዝብን ሀብት ጠቅልሎ በጥቂት ግለሰቦች ሰብስቦ መክተት ዛሬም የሚታየውን የገብጋቦች ዓለም እንዲወገድ ያደርጋል። በተለይ አሜሪካ፣ አውሮፓ ከብዙ ጥፋት ፍሰት በኋላ ስለሚበረከኩ ጉዳታቸው እጅግ ይከብዳል። በዓለም ያሉ ዛሬ ሲታዩ ትልቆች መሪዎች፣ ባለሀብቶች፣ ሁሉን አድራጊዎች ሊያውቁት የሚገባ ነገር ቢኖር በኢትዮጵያ በፍትህ አደባባይ ቀርበው ቀን የፈጣሪን ዳኝነት ያገኛሉ። ስጋዊ አሰራሮች፣ የዕለት ተዕለት ክንዋኔዎች ሁሉ መንዘርና ሌብነትን፣ ክፋትን፣ ተንኮልን፣ ማታለልን፣ ማጭበርበርን፣ በወንድም ላይ በደል መፈጸምን፣ ከመንፈሳዊ ህይወት መስመር መውጣትን የሚያስወግድ ፈጽሞም የማይሸከም ሆኖ ይደራጃል፣ ይዋቀራል። 18 ዓለም የተሸከመችው የጥፋት መሳሪያ ዕጣ ፈንታስ 1 ዓለም ለረጅም ዘመን ለመፋጃ መሳሪያን ስታደራጅ ኖራለች። የመጀመሪያ የጥፋት መሳሪያ ድንጋይ ነበር። ቃየል ወንድሙን በዲያብሎስ ግፊት በቅናት ተነስቶ የገደለው በድንጋይ ነበር። ከዚያ ጊዜ ጀምሮ የጥፋት መሳሪያ አደራጅቶ ወንድም መግደል ተዘወተረ። የጥፋት መሳሪያዎች አንድ ሰው መግደል ብቻ በማዘወተራቸው ሰው በጠላት ግፊት የመግደያ መሳሪያዎቹን እያሻሻለ መጣ። ከድንጋይ ወደ ቀስት፣ ከቀስት ወደ ብረት እያለ አንድ ሰው መግደል ተለመደ። የሰው ስጋ ብርቱ የጠላት መሳሪያ ነውና በስጋ ፍላጎቱ የማይረካው ሰው ብዙ የተሻሻሉ መሳሪያዎችን ሰራ። ከብዙ ዘመን ጉዞ በኋላ ሰው ታላላቅ የሰውና የንብረት ጥፋት የተደረገበትን አንደኛ የዓለም ጦርነትን፣ ሁለተኛ የዓለም ጦርነትን አካሄደ። አንድ ሰው ከመግደል አልፎ በሰራው ፈንጂና ጀት፣ መድፍና ታንክ በሺና በመቶ መፍጀት ጀመረ። ይህ መጠን ያላረካው ዲያብሎስ ጥበቡን እንደተሞላ ነውና የተሻለን የጥፋት መሳሪያ ለሰው አስጨበጠ። ኒውክለር ተሰራ። በጃፓን ተሞከረ። ከ300,000 ያላነሰ ሰው ፈጀ። በዚህ ያረኩት የዲያብሎስ አሽከሮች የምድርን ሰው መላልሶ የሚያጠፋ ኒውክለር በብዛት ሰሩ። ይህ አልበቃቸውም። የኬሚካል መሳሪያ ሰሩ። ሰውን በጣጥሶ የሚያጠፋ ኒውትረን ሰሩ። ህይወት ያለውን ብቻ ለይቶ የሚገድል ባዮሎጂካል
መሳሪያ ሰሩ። በሽታ አምጪ ቫይረሶችን፣ ጨራሽ አውዳሚ ባክቴሪያዎችን በላቦራቶሪ አደራጁ። ስንቱ ሰውን ሊያጠፉት እንዳሰቡ የሚገርም ነው። ከ9 የማያንሱ ሀገሮች ይህንን የኒውክሌር መሳሪያ ተሸክመዋል። ለንጽጽር ትንቢተ ሚክያስ ምዕራፍ 5 ከ10 ከቁጥር 10 እስከ 15፣ ትንቢተ ኢሳይያስ ከምዕራፍ 24 ከቁጥር 1 እስከ 13 ይመልከቱ። በዚህ ያልቆሙም እጅግ ግዙፍና የረቀቁ መርከቦችን፣ ሚሳኤሎችን፣ መድፎችን፣ ታንኮችን፣ አጥቂ ሳተላይቶችን፣ በጥቅሉ ሰው የማያውቃቸውን የረቀቁ የጥፋት መሳሪያዎችን አከማቹ፣ ሰሩ፣ ተዘጋጁ። ወንድማቸውን ሊገድሉበት የረቀቁ የጥፋት መሳሪያዎችን አከማቹ፣ ሰሩ፣ ተዘጋጁ። ወንድማቸውን ሊገድሉበት እንደ ቃየል እንደ አንዴ አይደለም መልሰው መላልሰው ሊያጠፉበት አለሙ። ዛሬም በዚያው ሕግና ዓላማ ውስጥ አሉ። ታላላቅ መንግስታት ለሀብታቸው ዋስትና፣ ለወንጀላቸው መሸፈኛ፣ ለድሃ መርገጫ ድሃ መንግስትና ህዝብ ለመዝረፊያ ተጠቅሙበታል። ዛሬም እየተጠቀሙበት ይገኛሉ። የዓለም ዳኛ ነን የሚሉ ታላላቅ ጉልበተኛ መንግስታት በዚሁ መሳሪያቸው በሰበሰቡት ሀብታቸው በየቦታው ባደራጁት ተገዥ አሽከሮቻቸው ዓለምን ወደ ፍጹም ጥፋት እየገፏት ይገኛሉ። ይህም መሳሪያ የጨበጡት እነዚህ ሀገሮች አሜሪካ፣ ራሽያ፣ አረብ ከአሜሪካ፣ ኮሪያ፣ ከኮሪያ፣ ህንድ፣ ከፓኪስታን፣ እስራኤል፣ ከአረብ፣ ከፍልስጤም አንዱ አገር ከአንዱ አገር በቅኝ ገዢዎች በተተከለ ድንበር ሲፋጁ ሲነታረኩ የሚታዩበት የዘወትር የዓለም ድራማ ነው። የሰው ልጅ ልብ ብለህ አስተውል። ጌታ ባይጠብቅህ ዲያብሎስ የደገሰልህ ድግስ ስንቴ ከመቃብር እያወጣ እንደሚገልህ ያም ቢቻል አስብ። አሜሪካ 10,000 የኒውክሌር አረር፣ ራሽያ 8,000 የኒውክሌር አረር፣ ቻይና የኒውክሌር ብዛት በሺህ አረር፣ ፈረንሳይ በሺህ የሚቆጠር አረር፣ እንግሊዝ በሺህ የሚቆጠር የኒውክሌር አረር፣ ህንድ፣ ፓኪስታን፣ እስራኤል ከዚያ በመቶ የሚቆጠር የኒውክሌር አረር ተሸክመዋል። ለዓለም ጥፋት ያንዱ አገር በቂ ነው። በዚህ አልቆሙ። ይህንኑ መሳሪያ በጠፈር ላይ ሰቅለዋል። ከዚህ በላይ ወንጀለኛ ምን ይምጣ ታዲያ? ይህ እንዴት እንዲወገዳል? የተሸከሙትስ መሳሪያ ጣፈንታስ? ይህ ጥፋት መሳሪያ የተሸከሙ ሀገሮች ለራሳቸው የደገሱት ነው። ለእግዚአብሔር የተመረጡ የትም ይሁኑ የት ምንም ይፈጠር ምን የሚነካቸው የለም። የተሸከሙት መሳሪያ በሙሉ ከምድረ ገጽ ይጠፋል። ሲጠፋም እነሱኑ የጥፋት አለቆችን ይዞ ይሄዳል። ለንጽጽር ትንቢተ ሕዝቅኤል ምዕራፍ 26 27 በሙሉ ያንብቡ። እነዚህ ሀገሮች በኪሳቸው የሚነድ እሳት የከተተውን ሰው ይመስላሉ። አጠፋፉም ሁሉን የሚያየው ስለሆነ መመልከት ለታደሉት ነው። የሚጠፉ መልካሙን ሳያዩ ከጥፋት መሳሪያው ጋር አብረው ይበናሉ። እንዴት! ያንን ለኃያሉ የሰራዊት ጌታ ውሳኔ አስፈጻሚ ብርሃን መላእክቶች እንደው ዓለም በማን ትመራለች? ማዕከሉ ሴት ይሆናል። ዓለም ከትቢያ በምትነሳው የረሃብ ምሳሌ በሆነችው በሀገር ኢትዮጵያ ትመራለች፣ ትገዛለች። ከታላቁ የቁጣ ፍሰት በኋላ ዓለም በውድም በግድም ይህንን የልዑልን ውሳኔ ይቀበላል፣ ተግባራዊ ያደርጋል፣ ይገዛበታል። የዓለም አመራር ማዕከሉ በኢትዮጵያ ዋና ከተማ ይሆናል። ዓለም ቸሩ አምላክ ባነገሰው ንጉሠ ነገሥት ከእሱ ጋር አብረው በሚሾሙ የልዑል አገልጋዮች ትመራለች። ንጉሱም በታላላቅ ሽማግሌዎች የእግዚአብሔር ሰዎች ይከበባል፣ ይመከራል፣ ይታገዛል። የዓለምን አመራር የሚይዘው የልዑል ባሪያ በዙፋኑ ላይ ሲሆን አብረውት የሚሰሩ በሚሰጣቸው የማዕረግ ደረጃ በመሆን ስለ መንፈሳዊ ጉዳይና ስለ ስጋዊ ጉዳይ የማማከር ተግባር የሚያከናውኑ ይኖራሉ። ዓለም ቸሩ አምላክ በቀባው አባት በኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያን አባትና መሪ ከሱም ጋር አብረው በሚቀቡ በእግዚአብሔር መንፈስ ቅዱስ በሚመሩ የእምነታችን አባቶች ትመራለች። መንፈሳዊ አባቶች በመላው ዓለም ይመደባሉ። መንፈሳዊና ስጋ አሰራሩ ተጣምረው በእግዚአብሔር ፈቃድ የሚመሩ ስለሆነ እንደየሰው ብዛት ርቀት የሀገሩን ስፋት እየታየ አገልጋዮች ምደባ ይፈጸማል። በየደረጃው የሚመደቡ ሁሉ የራሳቸውን የስልጣን ሽፋንና የመወሰን ጣሪያ ይኖራቸዋል። ይህንንም የሚወስድ ሕጋዊ አግባብ ይደራጃል። በስጋው ስራና አገልግሎት የሚመደቡትም ዓለምን በሚገዛው የቅድስናና የጽድቅ ሕገ መንግስት ስለሚመራ ከዚህ ጋር አግባብ ያላቸው ሕጎች እየወጡ በዚያ መስፈርትና ማዕቀፍ የመላው ዓለም ያስተዳደር፣ ያገዛዝ፣ የአመራር፣ የኢኮኖሚ፣ የገንዘብ፣ የማህበራዊ አገልግሎት በተያያዥነት ይደራጃል። ለንጽጽር ትንቢተ ዘካርያስ ምዕራፍ 4 እንዲሁም 5 በሙሉ ያንብቡ።
እዚህ ላይ አረፍ እንላለን። ካቆምንበት ገጽ 76 ቀጥሎ ያለውን እናነባዋለን። በልማድ ያደጉ ባህሎችና የአካባቢ አኗኗሮች ከመንፈሳዊና ስጋዊ አሰራር ጋር የሚስማማው ተዋህዶ የማይስማማው ተጥሎ የአኗኗር ሁኔታ መሰረት ይይዛል። 19 የአስተዳደር ማዕከላት በመላው ዓለም የአስተዳደር ተዋረድ በዚህ መልክ ይሆናል። አፍሪካ የአህጉር 4 ይከፈላል። አንደኛው ምስራቅ አፍሪካ፣ ሁለተኛው ደቡብ አፍሪካ፣ ሶስተኛ ሰሜን አሜሪካ፣ አራተኛ ምዕራብ አፍሪካ ሲሆኑ ደሴቶች በሚቀርቧቸው አካሎች ይካተታሉ። በዚህ አፍሪካ 4 አካል እንደ አገር መሪ በእያንዳንዱ ክልል ዋናው ማዕከል የሚሾሙ መሪዎች ከሙሉ መንግስታዊ ስርዓት ጋር ይደራጃሉ። የተቀረው አስተዳደር ተጠሪነቱ ለዚሁ ማዕከል ይሆናል። አራቱም የአፍሪካ መሪዎች ተጠሪነታቸው በኢትዮጵያ ላለው ለዋናው ማዕከልና የንጉሠ ነገሥት አስተዳደር ይሆናል። የክልል መሪዎችም የንጉሱ ማዕረግና የተሟላ መንግስታዊ ስርዓት ይኖራቸዋል። ይህንኑ ተከትሎ መንፈሳዊ መዋቅርም ይህንኑ እየተከተለ የራሱን መንፈሳዊ አስተዳደር የአመራር ስርዓት ያደራጃል። ለአውሮፓ ይህ ክፍለ አህጉር ለሁለት ይከፈላል። አንደኛ ምስራቅ ክልል፣ ሁለተኛ ምዕራብ ክልል ይሆናል። ሁለቱም የአውሮፓ የክልል መሪዎች እንደ አገር መሪ በየክልሉ ከዋናው ማዕከል ይሾማሉ። የተቀረው በስራቸው የሚዋቀረው አስተዳደር ተጠሪነቱ ለክልሉ መሪዎች ይሆናል። መንፈሳዊ አመራሩ የአስተዳደሩን አከላለል ተከትሎ የራሱን አስተዳደራዊ መንፈሳዊ አመራር ስርዓት ይዘረጋል። ሁለቱም የክልል መሪዎች ተጠሪነታቸው ለንጉሠ ነገሥቱ ይሆናል። አመሩሃ ስካንዲኔቪያ ይህ ክልል አንድ መሪ ይኖረዋል። አወቃቀሩም ከላይ በሃለ እንደተጠቀሱት ይሆናል። አውስትራሊያ አውስትራሊያ ይህ ክልል በዙሪያው ያሉትን ደሴቶች በሙሉ አካቶ በአንድ የክልል መሪ ይተዳደራል። አወቃቀሩም ከላይ በሃና እንደተጠቀሰው ይሆናል። ሰሜን አሜሪካ ይህ ክፍለ አህጉር በሁለት ይከፈላል። በሰሜንና በደቡብ የክልሉ መሪዎች በሃለ እንደተመለከተው ይዋቀራሉ። በደቡብና በሰሜን አሜሪካ የሚገኙ ደሴታማ ሀገሮች ራሳቸውን ችለው በአንድ የክልል መሪ ይተዳደራሉ። አወቃቀሩም በሃና እንደተጠቀሰው ይደራጃል። ላቲን አሜሪካ ይህም በሁለት ይከፈላል። ሁለት የክልል መሪዎች ይኖሩታል። አወቃቀሩም በሃና እንደተገለጸው ይሆናል። ኤሽያ ይህ ክፍለ አህጉር በ7 የክልል መሪዎች ይመራል። 1 ራሽያ፣ ሞንጎሊያ ክልል 1፣ 2 ቻይና ሆንግ ኮንግ ክልል 2፣ 3 ጃፓን ኮሪያዎች ታይዋን ክልል 3፣ 4 ህንድ ፓኪስታን ክልል 4፣ 5 ቪየትናም ታይላንድ ካምቦዲያ በርማ ፊሊፒንስ ኔፓል ባንግላዴሽ ላኦስ ክልል 5፣ 6 ካዛኪስታን ታጂኪስታን ኡዝቤኪስታን ትርክሚስታን አርሜኒያ አዘርባይጃን ኪርጊስታን ጆርጂያ ክልል 6፣ 7 ኢራን አፍጋኒስታን ክልል 7። መካከለኛ ምስራቅ ሳውዲ አረቢያ የመን ኦማን ኳታር ባህሬን ኩዌት ኤሚሬትስ ጆርዳን ኢራቅ ሶሪያ ሊባኖስ በሁለት የክልል መሪዎች ይመራል። በሃለ ባለው አወቃቀር ይደራጃል። በእስራኤል የኢትዮጵያ አምላክ ልጅ ከአባቷ ቤት ያልገባች በአመጽ ያለች ልጅ ናት። ቢሆንም ከማዕበሉ የሚተርፉት የኢትዮጵያ ታናሽ ወንድም ይባላሉ። አስተዳደራቸው በራሳቸው ውስጥ አስተዳደር መብት ይተዳደራል። መንፈሳዊ አመራሩን ግን ከኢትዮጵያ ባለው ማዕከል ይመራል፣ ይደራጃል። አስተዳደሮች ተዛምዶች በመንፈሳዊ ዓይን እንዴት ይጠራሉ? እንዴትስ መልካም ይሆናሉ? ወገኔ ሰው ዘር በሙሉ ልብ ብለህ በስጋ ሳይሆን በመንፈሳዊ ሚዛንና ዓይን እይ። ለማታየው አትይ። ዓይን አለ አታይምና፣ ጆሮ አለ አትሰማምና፣ አእምሮ አለ አታስተውልምና፣
ባለብርሃኑ ወገኔ የሰው ዘር አስተውል አድምጥ። በዛሬው ጠፊ ዓለም መጪውን አትለካ። የዛሬው ዓለም የበሸቀጠ በኃጢአት ባህር የተዋጠ በዲያብሎስ የጨለማ ስራ የተተበተበ ነው። ይህ ዓለም ይጠረጋል፣ ይጸዳል። ዲያብሎስ ከነጭፍራው በሳት ይጠረጋል፣ የሚተው የለምና። ወደ መልካሙ ዘመን የሚሻገረው የዛሬው ልበ ጠማማ አይደለም፣ ልበ ቅኑ እንጂ። ብርሃን የሚያየው ፈጣሪውን የሚወድድ እንጂ የዲያብሎስ ልጅ አይደለም። ስለዚህ መጪውን ምን ይመስላል ብለህ አትጨነቅ። መጪው ከቅጣቱ በኋላ እጅግ መልካም ይሆናል። የሰው ልጅ ይዋደዳል፣ ጠብ ክርክር ይጠፋል። ሁሉም በአንድ እምነት በተዋህዶ ይቆማል። በአንድ ፈጣሪውን ያመሰግናል። ሰው ለፈጣሪው ቅርብ፣ ፈጣሪም ለሰው ቅርብ ይሆናል። ዓለም በቸርነቱ ጠል ትረሰርሳለች። ሰው ከመደሰቱ የተነሳ ፈጣሪውን የሚያመሰግንበት፣ የሚሰራበት፣ የሚደሰትበት የቀኑ ብርሃን ለምን መሸ ይላል። ሌሊቱ የጣፈጠ እንቅልፍና እረፍት በመሆኑ ከፈጣሪ ተገናኝቶ መባረኪያ ስለሆነ ለምን ነጋ ይባላል። ወንድሞቼ እህቶቼ፣ ዛሬ የጨለማ አሰራር ነው ያለው፣ ያኔ የብርሃን አሰራር ነው የሚሰፍነው። ለማን ትሰጣለህ? ሁሉ አለው። ስለ ችግር ማን ይነግርሃል? ሁሉም ከችግር ተላቋል። ይህንን ታያለህ። አምላክን ትለምናለህ፣ ሁሉንም ይሞላልሃል። በዚህ የበረከት ዘመን ፈጣሪ ሰውን እንደዚያ ቅርብ ሆኖ የሚሰማበት ዘመን አልነበረምም፣ አይኖርምም። ስለዚህ ሁሉ ጨለማ ሲገፈፍ እየጠራ ይመጣል። ዓለም አንድ የመገበያያ ገንዘብ ይኖረዋል። የዛሬው ጠንካራ ደካማ ገንዘብ የሚሉት ንግግር ይጠፋል። 21 የመሪዎች ማረፊያ ማዕከል የት ይሆናል? ይህ ከአስተዳደሮች አወቃቀር አከላለል በኋላ የሚወሰን ይሆናል። በክልልነት በሀገርነት የሚቆሙ ሁሉ ሊኖራቸው የሚገባ የውስጥ ስልጣን አስተዳደር፣ የመወሰን ርቀት፣ የስልጣን ተዋረድ ዓለምን በሚመራው ህገ መንግስትና በዚሁ መሰረት በሚወጣው ህግ ይወሰናል። 22 በመላው ዓለም የሚፈሰው መንፈሳዊ አመራርና አገዛዝ ስርዓትና ፍሰት እንዴት ይሆናል? ለንጽጽር መዝሙር 67 ከቁጥር 11 እስከ 35 ያለውን ያንብቡ። ይህ በግልጽ እንደተነገረው ዓለምን የሚመራው የሚያስተዳድረው የሚገዛው አንድ ንጉሠ ነገሥት ሲሆን በየክልሉ የሚወጡ መሪዎችም ንጉስ ይሆናሉ። ከነሱ በታች በየሀገሮቹ የሚመደቡ መሪዎች ይኖራሉ። ፕሬዝዳንት፣ ጠቅላይ ሚኒስትር ወዘተ እንደማለት ነው። ይህንን አወቃቀር ተከትሎ ከንጉሠ ነገሥቱ በሁሉም ጉዳይ የማይለዩ በመንፈሳዊ ስርዓት ዓለምን የሚመሩ መንፈሳዊ አባት ይኖራሉ። በንጉሠ ነገሥቱና በመንፈሳዊ አባቱ በእነሱም ዙሪያ ባሉ መንፈሳዊና ስጋዊ አማካሪዎች በሚደረግ ምክክር በልዑል ፈቃድ ጸንቶ በየክልሉ መንፈሳዊ አባቶች ይሾማሉ። በየሀገሩም እንዲሁ መንፈሳዊ አባቶች ይሾማሉ። የማዕረጋቸው ስያሜ በመንፈሳዊ መሪ አባቴ በሚመራው የሲኖዶስ ውሳኔ ይወሰናል። ማንኛውም ስጋዊ ስራ መንፈሳዊ ስራ በማይጥስ በማያፈርስ መልኩ ይመራል። ይህንን ለማድረግ በሁሉም ጉዳይ መንፈሳዊ አገልግሎት ሰጪ ኃላፊዎች በውሳኔ ውስጥ ይገባሉ። ያልተስማሙበት ጉዳይ እስከ ጫፍ ድረስ ታይቶ ይወሰናል እንጂ ተቃውሟቸውን በመጣል የሚደረግ ውሳኔ አይኖርም። ቢደረግም በሕግ አግባብ ቅጣት የሚያስከትል ሲሆን ፈጣን እርምት ይወሰድበታል። በፍትህ አሰራርም ከመንፈሳዊ አካሄድ ጋር ተጣጥሞ ይዋቀራል። ይህን የልዑል ትእዛዝ ለማስፈጸም ተገደውም ሆነ ፈቅደው የሚመጡ ማናቸውም ግለሰብ፣ ቡድኖች፣ መንግስታቶች፣ የእምነት ተቋሞች ወዴት መምጣት አለባቸው? ዝርዝር መመሪያ ከየት ያገኛሉ? እንዴት የግንኙነት መስመር መፍጠር ይችላሉ? ማናቸውም የሰው ዘር ተገዶም ሆነ ፈቅዶ የሚመጣው ወደ ኢትዮጵያ ብቻ ነው። እዚህ ለመምጣት ሲገደድ ወይም ፈቅዶ ሲወስን ወዲህ የሚያመጣውን መረጃ ማግኘት መሰናዶ ማድረግ ይገባዋል። ለአጭር ቆይታ የሚረዳውን ነገር መያዝ ይገባዋል። መረጃ ከኢትዮጵያ ኤምባሲ፣ በውጭ ካሉ ኢትዮጵያውያንና ከራሱ አስተዳደር መጠየቅ ይችላል። ይህንን የልዑል ትእዛዝ የመጡት የእግዚአብሔር አገልጋዮች ወደፊት በተከታታይ በሚገለጹ ጽሑፎች፣ አድራሻዎችን፣ ስልኮችን፣ ፋክሶችን፣ ኢንተርኔቶችን እንዲዘጋጁ በማድረግ ለመላው ዓለም እንዲገለጽ ያደርጋሉ። ከዚህ ከመጡ በኋላ ጊዜ ሳይጠፋ የሚያስፈልገውን መረጃ ያገኛሉ። ሊያደርጉ የሚገባውትን ሁሉ መመሪያ ያገኛሉ። ለአፈጻጸም ውሳኔው እንቅፋት የሚሆኑ የሚወስድባቸው ተግሳጽና እርምጃ በዚህ የእንቅፋት ስራ የሚሰማሩ ማናቸውም ሰው፣ ቡድን፣ ድርጅት፣ የእምነት ተቋም፣ መንግስት፣ በመንግስት ስራ የተደራጀ ወታደራዊና የጸጥታ
የምክር ቤት አባሎች፣ ባለሀብቶች፣ ሁሉም የዚህ እንቅፋት ስራ ሀሳቢና ፍጻሜ ሁሉ እንደ ወንጀላቸው ክብደትና ቅለት እርምጃ ይወሰድባቸዋል። ምን እርምጃ ይወሰዳል? በመጀመሪያ የዚህ የጥፋት ሰዎች በልዑል ሰራዊቶች ተለይተዋል። ቅጣቱ ሲጀምር እነሱን የሚዘል አይደለም። ስለዚህ እንደተቀጡ ተገደው ይፈጽማሉ። ፈቅደው የሚፈጽሙት የታዘዙትን ለመፈጸም በልባቸውን በግልጽም አቋም በመያዛቸው በዚህ ርዕስ አይታሰቡም። ለንጽጽር የዳዊት መዝሙር 124 125 ቁጥር 1ን ይመልከቱ። ለእንቢተኛ የሚላከው የሚበላቸው እሳት ነው። እየላጨ እየቆላ ሞትን እንዲፈልጉት የሚያደርግ በመሆኑ እንኳን የሚፈጸምባቸው የሚመለከተውንም እጅግ የሚያስደነግጥ ነው። ለአፈጻጸሙ የመታዘዝ ግዴታ ሁሉም የሰው ዘር እንደ መልእክቶቹ አግባብ መታዘዝ አለበት። የዚህ ዘር ነኝ፣ የዚህ እምነት ተከታይ ነኝ፣ መሪ ነኝ፣ ክብር አለኝ፣ ሀብት አለኝ፣ እኒህ ሁሉ የተረፈ ሰው ሊያስባቸው የሚገቡ አይደሉምና ይጠንቀቁ። ከሌላው ከምድሪቱ በቁጣ ከተወገደው ወገኑ እሱ የተለየ አይደለምና የሚለየው ለምህረት በመታሰቡ ብቻ ነው። ቀደም በ7/03/1998 ዓ.ም የተገለጸውን መልእክት ቀጥሎም በ27/09/2000 ዓ.ም የተገለጸውን መልእክት አንብቦ ተረድቶ መገንዘብ ያስፈልጋል። የአሁኑ መንግስታችን በእግዚአብሔር ፊት ምን ይመስላል? በግልጽ የሚታወቅ ነው። አፋቸውን ሞልቶ በመገናኛ ብዙሃን እግዚአብሔር መኖሩን የማያምኑ መሆኑን የተናገሩ ናቸው። የእምነትን ሀገር የማያምን የሚመራበት ዘመን ማለት ነው። ስለ ውስጥ ህይወታቸው ብዙ ቢታወቅም ነገ እግዚአብሔር ስለሚገልጠው መናገር አያስፈልግም። እንግዲህ መሪዎቻችን ልታውቁ ይገባል። ያላችሁት በኢትዮጵያ፣ እዚህ የገዛችሁ ያላችሁት በኢትዮጵያ ያለውን ህዝብ ነው። ይህ ህዝብ ደግሞ አናውቀውም በምትሉት በእግዚአብሔር የሚገዛ የተወደደ የተመረጠ ህዝብ ነው። የመረጣትን ያጸደቃትን እምነት ተዋህዶን ለብዙ ሺህ ዘመን ህይወቴ ብሎ ተሸክሞ የመጣ ህዝብ ነው። ለማታውቁት እግዚአብሔር ማንነቱን በቤቱ የቅናት ቁጣ ሊያሳውቃችሁ የወሰነ ነው። ልትዘጋጁበት ይገባል። አመሯ ጠመንጃና ታንክ ይመጣል ብላችሁ አትገሰሉ። ያ የለም። ከጠመንጃውም ሁሉ የሚከፋው ሁሉም ከንቱ የሚያደርገው እግዚአብሔር እሳት እዚያው አጠገባችሁ አለ። ስለሆነም ይህ የአፈጻጸም ውሳኔ ለህዝብ መበተን ሲጀምር ለእግዚአብሔር የብርሃን ተዋጊ መላእክቶች የልዑል እግዚአብሔር ትእዛዝ ፈጻሚዎች አብሮ ይደርሳል። ስለሆነም እግዚአብሔር ማንነቱን ካሳወቃችሁ በኋላ እንነጋገራለን ማለት ነው። እስከዚያው በማናቸውም ጉዳይ አንዴ አይደለም 10 መላልሳችሁ አስቡና ተጓዙ። ሁሉም ድርጊታችሁ ኃላፊነትን ያስከትላልና። ቀደም ባሉት መልእክቶች መተላለፍ ጉዳይ ላይ ማንንም ባለመቃወማችሁ በዚህ መልካም ተግባር ነው እላለሁ። እስካሁንም እድሉን ያልነፈጋችሁ በዚህ ነው። ለህዝብ ለመግለጻችሁ የኔን ማንነት ግን ከኔ ፈቃድ ሳታገኙ